100 ዓመታት መካከል ሲኖር ምግብ ያልቀመሰው ይበሰረገላ ኤልያስ ብዬ አነብረካ አለው ጌታ በኤልያስ ሰረገላ ላይ አስቀምጣለሁ ሲለው የለም በኤልያስ ሰረገላ ላይ መቀመጥ የለብኝም ምክንያቱም ኤልያስ እኮ በልቷል ኤልያስ እኮ ጠጥቷል መንገድ ላይ ሳይቀር ደክሞት ቢተኛ መልአክ ልከህ ቀስቅሰህ አብልተኸዋል አጥግበኸዋል ከዚያ በኋላ እርግጥ ነው አልበላም እስከዚያች ቀን ድረስ ግን ኤልያስ እንዳንድ ነብይ የሚገባው እየሄደለት በክፉ ዘመን ሳይቀር እንኳን እየተመገባል ነበር ከአንድ መበለት ቤት ሄዶ አቅደም ሊተ አዳፍንታ አላለም ወይ አስቀድመሽ እኔን አዘጋጅ ብሎ ቤቷን ሊባርክ ምክንያት ሆኗል በልቷል ኤልያስ እኔ በኤልያስ ሰረገላ ላይ መቀመጥ የለብኝም አልበላሁማ ተመስክር የናቴ ጡት አለ አልጠጣሁማ የናቴ ጡት ወተት ተመስክር ይመስክሩ ወንዞች መቼም እንዳልጠጣሁ ከነሱ ይመስክሩ እጽዋት ፍሬያቸውን መቼም እንዳልቀምስ ይመስክሩ እንስሳት ስጋቸውን መቼም እንዳልተመገቡ ይመስክሩ አለ ገብረ መንፈስ ቅዱስ ማንም ሊመሰክር ፊቱ አልቆመ የበላው ነገር የለም የጠጣው ነገር የለም የለበሰው ነገር የለም የእደ ጥበብ ውጤቶች ይመስክሩ የሽመና ውጤቶች ይመስክሩ አንድም የሽመና የእደ ጥበብ ውጤት እኔ አካል ላይ አላረፈም ይመስክሩ እነሱ ጥበበኞች እኔ እግዚአብሔር አንተ ራስህ በነጭ ጸጉር ያስዋብከኝ በአራዊት መካከል ያነገስከኝ በሰዎች መካከል ለምልጃ ያቆምከኝ ሰው አድርገህ ፈጥረህ እንደ መልአክ የሰራኸኝ አይደለም ወይ ብሎ አምላኩ ሲከራከር በቅድስናም በፊቱ ሲቆም አይተናል ገብረ መንፈስ ቅዱስን የፈጠረን አምላክ ስናመሰግን እኛም ክብር ይሰማናል ለምስጋና የተፈጠረ አሉ አንዳንዶቹ ሜሶሶ ተወልደ የሚባሉ እንደ ይሁዳ ያሉ ባይወለዱ ይሻላቸው ነበር የሚባሉ አሉ እንጂ አንዳንዶቹማ ለመጥምቀ መለኮት ዮሐንስ ወብዙሃን ይትፈስቁ በልደቱ የሚባሉ በመወለዳቸው ለደስታ ለምስጋና ምክንያት የሆኑ አሉ እንደ መጥምቀ መለኮት ዮሐንስ እንደ ጻድቁ አባት እንደ ገብረ መንፈስ ቅዱስ ሲወለዱ እንኳን ተወለዱልን የሚባሉ በእረፍታቸው ጊዜም ደግሞ ከሰማይም ከምድርም ዘማሪያን መጥተው ያረፉበት ሰፈር ጉባኤ የሚሆንላቸው ክብረ በዓል የሚመስልላቸው ለቅሶው እንኳን አመስጋኛው አባታችን ባራኪው አባታችን ከፊታችን በአካለ ሥጋ ተሰወረ በሚል እንጂ ወይኔ ንስሐ ሳይገባ ወንድሜ አባቴ አረፈ በሚል አይነት ለቅሶ አይደለም ገብረ መንፈስ ቅዱስ እንደዚህ አይነት ድንቅ አባት በመሆናቸው እኛም ለምስጋና ተሰብስበናል የተከበራችሁና የተወደዳችሁ ኦርቶዶክሳውያን የተዋህዶ የጻድቁ ልጆች በዛሬው ዕለት ጻድቁ አባታችንን ምክንያት አድርገን የተገኘ ነው ለማመስገን ለመዘመር ለመስበክ ለማመስጠር ለመማር ለመመጽወት ለመባረክ ለመስገድ ያለነውን ሁሉ ልንባረክ ያለንበትን ሁሉ ለጻድቁና ለጻድቁ አምላክ በማቅረብ እጅግ ደስ ስለመሰኘት መከራ በበዛባት ምድር ያስጎበጠን ያስጎነበሰን ያስቀረቀረን ዝቅ ያደረገን የከበደን ሸክም ዝቅ አድርጎን ቀና ማለት አቅቶን ሸክማችሁ የከበደ ወደ እኔኑ ያለንን ጌታ ድምፅ እያስታወስን ቃሉን አስበን ወደዚህ ቤት እንመጣና ጻድቁንና መሰል የጻድቁ አይነት ታሪክ ያላቸውን ገድላት ድርሳናት ታምራት ስንሰማ እያለቀስን አይናችን በእንባ ጅረት ተሞልቶ እንመጣና ወንጌል ከተማርነ ከዘመርን የጻድቁን በአባትነት የጻድቁን ጽድቅና ቅድስና ከሰማን በኋላ እየዘመርን አፌ ለምስጋና ተከፈተ ብለን ጸና ልቤ በእግዚአብሔር እያልን እየዘመርን ወደ ቤታችን እንሄዳለን ዘንድሮ አስለቃሽ ጢስ በዝቷል ዘንድሮ አይኖቻችን መከደን አቅቷቸዋል ዘንድሮ አይኖቻችን መልካም ማየት ተስኗቸዋል ዘንድሮ የምንዘምርበት ምክንያት ከኛ እየራቀ ነው ዘንድሮ ከቀለለን ይልቅ የከበደን እየበዛ ነው ደስ የሚለው ግን እኛ የጻድቁ ልጆች ነን እንደ አንበሳና እንደ ነብር በግቢው የምንርመሰመስ የቆመበት ምድር አፈሩ እምነት ሆኖልን ተቀብተን የምንፈወስ የጻድቁ ጥላ ከክፉ መከራ የሚያድንን እንደ ኖህ መርከብ በጻድቁ ቸርነትና በረከት ክፉን ዘመን እየተንሳፈፍን የምናልፍ ድንቅና የታደል የተጠራን ፍጥረታት ነንና አመስግኑ ተባካችሁ የጻድቁን አምላክ እግዚአብሔር
ደስ ይለኛል፣ እኔ ነፍሴ ሐሴት ታደርጋለች። ለምን ካላችሁኝ በእሳት መካከል እንድንዘምር ሆነን የተሰራምንና 3 ደቂቅ የሚያጨበጭቡበት የሚያሸበሽቡበት እግር ታስረዋል። በእሳት መካከል ቁመው ግን ለእሳቱ እሳት ሆነውበታል። ዳንኤል ወደ አንበሳ ጉድጓድ ተጥሏል። የሚሰብር ጡጫቸው የሚያኝክ ጥርሳቸው እንዳልነበረ ሆኗል። ዳንኤል በአንበሳ መካከል ቁሞ ይዘምር ነበር። ኧረ ስንቱና ስንቱ! እኛ ደግሞ በብዙ የማናልፋቸው መከራዎች መካከል እግዚአብሔር ጻድቁን ልኮ ድልድይ አድርጎ የእሱን ምልጃ ትላንት በሰላም ቢሆንም ባይሆንም አልፏል። ዛሬ ለእኛ በልዩ ገጸ በረከትነት ተሰጥቶናል። ይኸው ተሰብስበናል፣ ይኸው እንዘምራለን፣ ይኸው እንማራለን። ነገ እኛን አይመለከትም። የእኛ ጉዳይ ዛሬ ነው። የእኛ ጽድቅ ዛሬ ነው። የእኛ በረከት ዛሬ ነው። ሴትዮዋ እንዲህ አለች፣ ሊቃውንቱ ሲዘምሩ አየች፣ እጅግ በጣም ደስ አላት። ምን አለበት አለች። ሊቃውንቱ እንደዚህ የሰማይን መልአክ እንደመሰሉ ምን አለ ወደ ሰማይ ለጽድቅ እንዲሄዱ በሰይፍ አንገታቸውን ቆርጦ መጣል ቢቻል አለች ይባላል። ለምን? ሊቃውንትን የመግደል ሊቃውንትን የመበቀል ስሜት ኖሯት ሳይሆን እንደ መላእክት እንደዚያ ሲዘምሩ ሲረቡ ሲወርቁ ሲነሱ አይታ የሰማዩ የገነት በር ተከፍቶ ታይቷት ገብተው በዚያም ሲዘምሩ ለዘላለም ስታይና አብራ ስትዘምር መኖር ፈልጋ እንጂ ሊቃውንቱን ጠልታም ሊቃውንቱ እንዲጎዱን ፈልጋ አይደል። እኔ እላችኋለሁ እንደ ዛሬዋ አይነት ቀን ሆና ስንሰበሰብ ነፍሴ ደስ ይላታል። ለምን አትሉኝም? ከማመስገን በላይ ወጣ ስንል የምንሰማው መርዶ ነው። የሞት ዜና ነው። የፈሰሰ ደም ነው። የተቆረሰ ስጋ ነው። የተከሰከሰ አጥንት ነው። ምን ማንሰማው መርዶ አለ? የምስራች በምስራች የሚሆነው በዚሁ አውደ ምሕረት ስንመጣ ነው። ስሙ አውደ ምሕረት፣ የምንሰማው የምህረት ቃል፣ የምንቆመው ለምስጋና። የምስጋና ምክንያቶች ደግሞ ቅዱሳን ናቸው። የምስጋናችን ምክንያቶች ደግሞ ጻድቃን ናቸው። በጻድቁ እንደተመሰገነ እግዚአብሔር ነው። እኔ ላለው ጻድቁ ቅዱሱን ገብረ መንፈስ ቅዱስን በማግኘታችን እንዴት አይነት አመስጋኝ አይነት ሰዎች እንደምንሆን ልነግራችሁ ይችላል። ጻድቁን አክብሩ፣ ጻድቁን ውደዱ፣ ጻድቁን ተማጸኑ። በእውነት አንዳንድ ጊዜ እንደ ጓደኛ፣ አንዳንድ ጊዜ እንደ አባት፣ አንዳንድ ጊዜ እንደ እናት፣ አንዳንድ ጊዜ እንደ መምህር፣ አንዳንድ ጊዜ እንደ አማካሪ፣ አንዳንድ ጊዜ እንደ ጠበቃ፣ አንዳንድ ጊዜ እንደ ዳኛ፣ እንደ ብዙ ነገር አድርጋችሁ ጻድቁን ውደዱ። አናብስት የተጠቀሙበት ሰው ግን ያን ያክል ሳይጠቀምበት የኖር ጻድቅ፣ እኛ ግን ገብቶናል። ዛሬ እየተጠቀምንበት ነው። ጻድቁ የእርሱ ጥላ ስላረፈ የእርሱ ጥላ ብዙ አቃጣይ ፀሐይ አይነት መከራዎችን ስለጋረደን ስለተከላከለልን እንጂ ብዙ የሚያቃጥሉ የሚያጋዩ የሚያሳብዱ ጨርቅ የሚያስወልቁ እንደ ፀሐይ የሚያቃጥሉ ጉዳዮች አሉ በምድራችን። ጻድቁ ግን በበረከቱ ሰፈራችንን መንደራችንን ሰላም ለደብሩ ሰላም ለሀገሩ ሰላም ለተቃበሉ ገብረ መንፈስ ቅዱስ እያልን ዘምራለን። በሰፈራችን ገብረ መንፈስ ቅዱስ፣ በሀገራችን ገብረ መንፈስ ቅዱስ። ኢትዮጵያ የምትባለው ሀገር ትቁም፣ ትናገር፣ ትመስክር። ማን ነው የባረከሽ ትባል? ትመስክር እንጂ ገብረ መንፈስ ቅዱስ እንደባረከ ትመስክር እንጂ ለልጆቿ ገብረ መንፈስ ቅዱስ ተዘቅዝቆ እንደጸለየ ትመስክር እንጂ ምድረ ከብድ የኢትዮጵያ ገዳም አፍ አውጥታ ትናገር እንጂ ያ ቅዱስ ቅድስና ሲረግጣት ስጋ የምትሆን ሲረግጣት እምነት የምትሆን ሲረግጣት ቅጠሉ ዳቦ የሚሆን ሲናገር የታመሙ ብዙ በሽተኞች የተፈወሱላት በኢትዮጵያ ጀርባ ላይ ያሉ በሽተኞች ሁሉ የተፈወሱ በገብረ መንፈስ ቅዱስ አድርገናል። ገብረ መንፈስ ቅዱስን የተሸከመ የኢትዮጵያ ጀርባ የተባረከ ነው። ጌታን የተሸከመ የማርያም ጀርባ የተለየ ነው። ገብረ መንፈስ ቅዱስን የተሸከመ የኢትዮጵያ ጀርባ የተመረጠ ነው። በእውነት ሀገር ይሏችኋል ኢትዮጵያ፣ ጻድቅ ይሏችኋል ገብረ መንፈስ ቅዱስ፣ ጻድቅ ይሏችኋል ተክለ ሃይማኖት፣ ጻድቅ ይሏችኋል
ምን ቆጥረን እንጨርሰዋለን? እነዚህ ቅዱሳን ሁሉ በሰማይም በምድርም የከበቡን ለምስጋናችን ምክንያት ሆነው እንዳንደክም እንድንበረታ። ትዝ አይላችሁም? ሊቃውንቱ ሲወርቡ ሲዘምሩ ሆኖሙ አበ ለሰላ ግብፅ ወኢትዮጵያ ሲሉ ከዚያ ለግብፅ ከዚህ ለኢትዮጵያ እየሰፋ ሲሄድ ለመላ ዓለም አባት የሆኑት ጻድቅ። አባት የለንም እንዳትሉ አለ አባት በሰማይ አባት መድኃኔ ዓለም፣ በምድር አሉ ቅዱሳን ተቆጥሮ የማያልቁ አባት ያለን ሰዎች ነን። አንድ ታሪክ ነግራችሁ ትምህርት ልጨርስ። እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዛሬ ያረፉበት ዕለት ነው። ያረፉበትን ዕለት የምናከብር እኛ ደግሞ ለመባረክ ለመደሰት ክብር ስለሚሰማን ነው በዚህ ተሰብሰብን። በዚህ ምክንያት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ሶስት ነገሮች ብያችሁ ልጨርስ። አንደኛ ጻድቁ ገብረ መንፈስ ቅዱስ መልአክ ናቸው። ሁለተኛ ሰው ናቸው። ተመልከት እንግዲህ ይሄን መለየት አትችልም። እንዘ ሰብ መሬታዊ ተሰማይ መልአከ ሰማያዊ ሰው ነው ብለን አዎ ሰው ነው ብለን ዞር ብለን በደንብ ስናየው ሰው ነው ገብረ መንፈስ ቅዱስ። ዞር ስንል ደግሞ አይበላም። ያን ያክል ዓመት ሲኖር መልአክ ነው ስንል ሰው ነው ስንል መልአክ። ግራ ገባን እኮ ኦርቶዶክሳዊ፣ ከአእምሯችን በላይ ሆነ። ደነቀን እኮ ገረመን እኮ እጃችን ባፋችን ላይ ጫነን። ማንን በለው ገብረ መንፈስ ቅዱስ። ሰው እንዳንል ተቸገር፣ መልአክ እንዳንል ተቸገር፣ አውሬ እንዳንል ተቸገር። አይደለማ እርሱ ፍጹም ሰው ፍጹም ጻድቅ ነው። አየው ሰው ነው ጻድቅ ነው። ጻድቅ ሰው ነው። እኛ ለምስጋና እንድንቆም ምክንያት የሆነን ገነት በሯ ተከፍቶ እየዘመርን እንድንገባ ምክንያት የሆነን ነው ጻድቁ ገብረ መንፈስ ቅዱስ። በሌላ በኩል የጻድቁ የገብረ መንፈስ ቅዱስን የሕይወት ታሪክ ስታዩ ከሁሉም አናብርትን አመንኩሷቸዋል። በጻድቁ በገብረ መንፈስ ቅዱስ ግቢ የሚርመሰመሱ መነኮሳት አይደሉም። ቆብ የለበሱ መነኩሴዎች አይደሉም። ሴቶቹም ወንዶቹም አይደሉም። አመክሮ ላይ ያሉ የመነኮሱም አይደሉም። መንኩሰዋል አናብርቱ፣ መንኩሰዋል አናብስቱ። መመንኮስ ምንድን ነው? ከክፉ ነገር መከልከል ማለትም ማለት በተወሰነ ቦታ በቦታ መወሰን ማለት አይደለም። አእምሮን ማስፋት ማለት አይደለም። መታዘዝ፣ ትሁት መሆን፣ ምን ልታዘዝ ማለት ማለት ምንኩስና እና መነኮሳት የሆኑት አናብስት ናቸው። አናብስት ገብረ ሕይወት ገብረ መንፈስ ቅዱስ የቀዳማዊ አዳም አባታችን ማስታወሻ፣ ስም ያወጣልን የአዳም አባታችን ማስታወሻ። አንተ ክብር ላንተ ይሁን። ምን እንታዘዝህ? ምን እናድርግ? እባክህ አዝዘን። ምን በላው ከሆነ እድሜ ላንተ እግር ስትረግጠው መሬቱ ትኩስ ሥጋ ይሆናል። እንበላለን፣ አንከፍል፣ አንወጣ፣ አንወርድ፣ አንደክም። ኧረ እባክህ ምን እንታዘዝ የሚሉ መነኮሳትን አስቡ ኦርቶዶክሳዊ። ገብረ መንፈስ ቅዱስ ግቢ ውስጥ ስንሄድ የምናገኘው ነብርና አንበሳው ሲላክ ነው፣ ሲወጣ ነው፣ ሲወርድ ነው። መልእክቴ ገብረ መንፈስ ቅዱስ አናብስትን አዘዟል። አናብስትም ለገብረ መንፈስ ቅዱስ ታዘዘዋል። ትውልዱ ዛሬ ላይ ያለው ለወላጆቹ የማይታዘዝ አይነት እንዴት ይሆናል? የገብረ መንፈስ ቅዱስ ልጅ ከሆነ የገብረ መንፈስ ቅዱስን ታሪክ የሚያውቅ ከሆነ የጻድቁን ታሪክ ያወቀ እንዴት ለአባቱ ታዛዥ አይሆን? ሁለት ልጆች ነበሩ። የሁለቱ ልጆች አስተዳደግ ይለያያል። አንዱ ትልቅ ነው፣ ሌላኛው ትንሽ ነው። ትንሹ ልጅ የአባት ፍቅር፣ የቤተሰብ የአኗኗር ስርዓት በልኩ የማይገባው አንድ ወቅት እንዲህ አለ። የአባቱን ፍቅር የማያውቅ የአባቱን ክብር የማያውቅ በአባቱ ቤት መኖር ምን አይነት ክብርና ፍቅር እንደሆነ የማይረዳ ትንሹ ልጅ ከአባቱ ፍቅር ይልቅ ቁስ አሸንፎት አባቴ ሀብት ንብረት አካፍለኝ፣ እንደ ልቤ መሆን እፈልጋለሁ፣ ከአንተ መለየት ከአንተ ተለይቼ መኖር እፈልጋለሁ፣ ለእኔ የሚስማማኝ እርሱ ነው በሚል ጥላቻ ውስጥ ገቡ።
አባቱም ተው ልጄ ገና ነህ፣ እኔ ጋር መኖር ነው ጥሩ፣ ብር ከምሰጥህ ፍቅር ብሰጥህ ይሻላል አለውና አልተስማማ። መብቴ ነው ብሎ ገንዘቡን ተቀብሎ ሄደ። ገንዘቡን ከተቀበለ በኋላ ሄደ፣ አባከነ። ወደ ዝሙት መንደር፣ ወደ ጭፈራ ሰፈር ሄደ። ገንዘቡን ካጠፋ በኋላ አንድ ወቅት አንድ ነገር ተፈጠረ። የያዘው ገንዘብ ጠፋ። የያዘው ገንዘብ አለቀ በማይሆን ነገር። መላው ኦርቶዶክሳውያን ገንዘባችሁን ማዋል ካለባችሁ ለመልካም ነገር አውሉ። ለጻድቁ ገብረ መንፈስ ቅዱስ ቤተ መቅደስ ስጡት። ያላችሁን በቸርነታችሁ በግዴታችሁም ጭምር በመንፈሳዊ ግዴታ ለጽድቅ የሚሆነውን ለጽድቅ ስጡ። እንዴት ሰው ገንዘብ ከፍሎ ኃጢአት ይሰራል? ትንሹ ልጅ የሆነበት ይሄ ገንዘቡ ከፍሎ ኃጢአት ለመስራት ሄደ። ኃጢአት ሰርቶ ገንዘቡ በኃጢአት ምክንያት አለቀ። ገንዘቡ ሲያልቅ ገንዘብ ለማግኘት የማይሆን ስራ ውስጥ ሁሉ ገባ፣ አልተቻለም። አንድ ጊዜ ግን እንዲህ አለ፣ በአባቴ ቤት የሚበላ አለ፣ ለእኔ ብቻ አይደለም። በዚያ ለሚኖሩ አልፈው ለሚሄዱ ለእግዚአብሔር እንግዶች ሳይቀር የሚቀርበው የአባቴ ቤት ማዕድ ነፈቀኝ፣ የአባቴ ፍቅር ናፈቀኝ አለ። ወደ ልቡ ተመለሰ። የመልሰን መድኃኔዓለም ወደ ልባችን ወደ ልቡ ተመለሰ። በአባቱ ቤት ያለውን የሚመገበው በዝቶ ጠፍቶ ተትረፍርፎ ለሌሎቹ እየተናኘ እርሱ ግን የሚበላው አጥቶ በገዛ ጥጋቡ ከአራዊት ጋራ የዱር እንስሳት ጋራ የዱር እጽዋትን ፍሬ ለመሻማት በመሞከሩ ወደ ልቡ ሲመለስ የተሰማው ይሄ ነው። እንዲህ አለ፣ በአባቴ ቤት ያለው የሚበላ የሚጠጣ ነገር ብዙ ነው። ነገር ግን እኔ እራባለሁ፣ እኔ እጠማለሁ፣ መጠማቴና መራቤ ይብቃ ብሎ መፍትሄ ያደረገው ወደ አባቱና ወደ አባቱ ቤት መመለስ ነበር። ወደ አባቱ ተመለሰ። ምን ሊለው ይችላል? አባቱ ከርቀት ሲያየው ልጁ ደንግጦ ቆሟል። ገና ከአባቱ እግር ስራ አልደረሰ። አባት ከርቀት አየው። ምን አለው? ኦርቶዶክሳውያን ከርቀት አየው። ልጄ ሞቶ የነበረው ጠፍቶ የነበረው ዳነ ተገኘ ብሎ እጆቹን ዘርግቶ አይ አባት ፍቅሩ ያልቅ። እርሱ ሳይበላ እያበላ፣ እርሱ ሳይለብስ እያለበሰ፣ እሱ ባይኖር እየፈለገ ጭምር ልጆቹን ያሳደገ ሰማዕት የፍቅር ሰው አባት እኮ ነው። አባት የሆናችሁ ሰዎች ነው ይሄ የሚገባችሁ። ሆነቱ ልጆች ይሄ አይገባችሁም። ገና አባት እስክትሆኑ የአባትነት ፍቅር አይገባችሁ። እሱ ጫማ የለውም፣ ለአንተ ብዙ ሲኒከሮች አሉ። የእርሱ በአንተ ማሳደግ ምክንያት ጠቁሯል። አንተ ግን ለፀሐይ ታበራለህ። አባትህ አይፈርምም፣ ሃሁ አይልም። የተለየ ተረግሞ አይደለም፣ የመማር ችሎታ ስለሌለው ሳይሆን ከኔ ይልቅ ልጄ ይማር ብሎ ለአንተ ደብተር ገዝቶ ላከ። አንተ ኑርልኝ እኔ ልሞት አለ። አንተ ጥገብ እኔ ልራብ አለ። አንተ ልበስ እኔ ይቅርብኝ አለ። አንተ ይመችህ እኔ ልሰቃይ አለ። እግሩ ነቃ፣ እግሩ ተሰነጠቀ። እኛ ጠግበን እንድናድር ወይ አባት ወይ እናት ወይ ኢትዮጵያውያን፣ እነሱ እኮ ሰማዕታት ናቸው። በእውነት ነው የምነግራችሁ። እንደ ወላጅ አይነት ፍቅር የተመላበት እኮ ማን አለ? የአባቶቻችንና የእናቶቻችን በረከት ከሁላችን ጋር አባት ልጁን እጁን ዘርግቶ ልጄ መጣህልኝ እንኳን ደህና መጣህ ብሎ ከርቀት እየሮጠ ሄዶ አቀፈው። ደስም አለው። እንደዚህም አለ፣ ለምን መጣህ? ገንዘቤን አጥፍተህ ራስህን አጥፍተህ ጠፍተህ ኑረህ ሳይሆን ያለው እንኳን ደህና መጣህ። ዞር ብሎ በሉ አለ፣ የተሻለ ነገር አደረጉት። እኔ በጣም ወደው የመጽሐፍ ቅዱስ ክፍል ስለሆነ ነው የትምህርት የመቋጫ ያደረጉት። አልብሱት፣ የተሻለ ልብስ አልብሱት፣ ቀለበት፣ ጫማ፣ ምን የተሻለ ፍሪዳ፣ አራት ዋና ዋና ነገሮች ጠፍቶ ለተመለሰው ልጅ ቀረበለት። የተሻለ ልብስ ለበሰ፣ የተሻለ ቀለበት ለበሰ፣ የተሻለ ጫማ ለበሰ፣ የተሻለ ፍሪዳ ታረደለት። አራቱ እጅግ ድንቅ ገጸ በረከቶች ጠፍቶ ለነበረው ልጅ ቀረቡለት። ለምን? ወደ አባቱ ቤት ስለተመለሰ። የተከበራችሁና የተወደዳችሁ ኦርቶዶክሳውያን በሉቃስ ወንጌል ምዕራፍ 15 ላይ ስታነቡት የምታገኙት የመጽሐፍ ቅዱስ ታሪክ ነው። ወርቅኛና ሰምኛ ታሪክ ያለው ትምህርት ነው። ይሄ ብዙ ወርቁን መዘርዘር አልችልም። ሰሙን መውሰድ ትችላላችሁ። ወደ አባታችን ቤት እንመለስ።
ወደ አባታችን ቤት ስንመለስ አፋችን ለምስጋና ይከፈታል። የጻድቁ ክብርና ሞገስ ይገባናል። እኛም በሰላም በፍቅርና በድል አድራጊነት እንኖራለን። እግዚአብሔር በጻድቁ እንደተመሰገነ እወቁ። እግዚአብሔር ሀገራችን ኢትዮጵያና እኛን ሁላችንንም በቸርነቱ ይባርከን። የጻድቁ በረከት፣ የእመቤታችን አማላጅነት፣ የቅዱሳን አባቶቻችን ጸጋና በረከት ከሁላችን ጋር ይሁን። መልካም በዓል ይሁን።